ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም ተዘጋጅቶ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን በሚያዝያ 27 በምስካየ ሕዙናን መድኃኔዓለም ገዳም የቅዳሴ ቤቱ ክብረ በዓል ላይ በ17 ሊቃነ ጳጳሳት ፊት ቅኔ ያቀረቡ እጅግ አድናቆትን ደግሞ የተረከቡ ህፃናቶችን ይዤላችሁ ቀርቤያለሁ። እነዚህ ህፃናት ምን እንደሚሉ ከነርሱ ጋር ቆይታ እናደርጋለን። አብረን እንስማቸው። አብረን ቆይ። ቤተ ክርስቲያን ባህረ ጥበባት፣ ቤተ ክርስቲያን ባህረ ጥበባት። እንደምን አላችሁ? እግዚአብሔር ይመስገን። እስቲ ድምጻችሁን አሰሙ። እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስለዚህ ዛሬ ከኔ ጋር ውሎ ታደርጋላችሁ፣ ትቆያላችሁ። እኔም ጥያቄዎች ጠይቃችኋለሁ፣ እናንተም ትመልሱልኛላችሁ። እሺ። ከዛ በፊት ግን ስማችሁን በየተራ ልቀበልና ከዛ በኋላ ወደ ሌሎቹ ጥያቄዎች እንለፍ። ማን ልበል? እርስዎን? የኔ ስም ሳሙኤል ተስፋ ይባላል። ሳሙኤል ተስፋዬ። እሺ። ስሜ ረዲት ኤፍሬም ይባላል። ረዲት ኤፍሬም። እሺ። እርሶስ? ስሜ ናትናኤል ቸርነት ይባላል። ናትናኤል ቸርነት። እንግዲህ ናትናኤል በ17 ሊቃነ ጳጳሳት ፊት ባለፈው በሚያዝያ 27 ክብረ በዓል ላይ 17ቱ ሊቃነ ጳጳሳት ድርድር ብለው ተቀምጠው እናንተ ደግሞ ፊት ለፊት ሆናችሁ ቅኔ ስታቀርቡ ነበረ አይደለ? አልፈራችሁ? አልፈራም። ለምን? ምስጋና ስለሆነ። ምስጋና ስለሆነ አልፈራችሁ? አርከ ቀዳማዊ ሳዊሮስ ሐዋርያ ወንጌል ሳዊሮስ ዘኩሎ አስተዳላዊ ገሳጼ አክዓብ ጽዮን ዘኩሎ አስተዳላዊ። ስለዚህ ከናትናኤል ዜማን ጀምር። ናትናኤል የመጀመሪያውን ዜማ ይልልንና ከዛም በኋላ ወደ እርሱ ጥያቄዎች እንሄዳለን። ጀምር ናትናኤል። ብፁዕ ወቅዱስ ፓትርያርክ መራሄ ኢትዮጵያ በሃይማኖት ማትያስ ሰአል ወጸልይ በእንቲአነ ባርከነ ለኩልነ ከመ ንኩን ከማከ ቅዱሳነ። በጣም እናመሰግናለን ናቲ። አሁን እናንተ ሰንበት ትምህርት ቤት ትማራላችሁ አይደል? በነገራችን ላይ ስንት ዓመታችሁ ነው? ስንት ዓመት ነው ናትናኤል? 9 ዓመቱ ነው። ህብስትስ? እኔም 9 ዓመቷ ነው። 10 ዓመታቸው ነው። እሳቸው 1 ዓመት ይበልጧቸዋል እሳቸው አይደለ? የት ነው የምትማሩት ትምህርት ቤት? በአለማዩ በቀጨኔ በሚገኘው ሱፐር ሪሲቨር ስኩል እማራለሁ። በመንፈሳዊ ትምህርት ቤት ሰንበት ደግሞ በምስካየ ሕዙናን መድኃኔዓለም ገዳም ወይንም ደግሞ በተምሮ ማስተማር ሰንበት ትምህርት ቤት እማራለሁ። ምን ክፍል ነህ? ክፍሌ በአለማዩ 4ኛ ክፍል ላይ፣ በቤተክርስቲያን ወይንም በሰንበት ደረጃ ደግሞ ቅዱስ ማርቆስ። ቅዱስ ማርቆስ ውስጥ ምን ትምህርት ትማራላችሁ? ከቅዱስ ማርቆስ የምንማረው ትምህርት ትህትናን ማግኘት፣ ታታሪ መሆን እና ደግሞ ለሰዎች ትህትና ማሳየት እንዳለብን። ይሄን ብቻ ነው የምትማሩት? ይሄን ብቻ ሌላም ትማራላችሁ? ህብስትስ? እኔ በአለማዊ ፀሐይ ጮራ ነው የምማረው። በመንፈሳዊ ማለትም ደግሞ በሰንበት ትምህርት ቤት ደግሞ ምስካየ ሕዙናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት እማራለሁ። ክፍሌም ቅዱስ ሉቃስ ወይም ደግሞ 3ኛ ክፍል ነው። 3ኛ ክፍል ነሽ አንቺ? በስመ አብ። ምንድን ነው የምትማሩት ቅዱስ ሉቃስ ክፍል ውስጥ? ያው ክፍል ውስጥ የተለያዩ ነገሮችን እንማራለን። ቅዳሜ መጀመሪያ አብነት እናስቀድማለን። ከአብነት በኋላ ትንሽ 10 ደቂቃ ምናምን እረፍት እንወጣና ከዛም በኋላ ግቡ ሲባል ገብተን ወደ ክፍል ከገባን በኋላ አንድ መዝሙር እንዘምርና መምህሮቻችን ሲመጡ መዝሙሩን ጨርስና ትምህርታችንን እንጀምራለን። እሺ ሌላስ?
እናም ትምህርታችንን ከጨረስን በኋላ በጸሎት ዘግተን ወደ የቤታችን እንሸኛለን። እሑድስ እሑድ ደግሞ መጀመሪያ መዝሙር ጥናት እናጠናለን። ከዛ መዝሙር ጥናት ካጠናን በኋላ ትንሽ ወይ ታሪክ ተምረን እንወጣለን ወይ ደግሞ እረፍት ሰዓት እንወጣና ከእረፍት መልስ ትምህርት እንማራለን። በጣም ጥሩ። እሺ እርሶስ? ስሜን አስናኤል ቸርነት ይባላል። ክፍሌ ደግሞ በአላማ የምማርበት ትምህርት ቤት ሱፐር ሆሊ ሴቨር ቀጨኔ በሚገኘው ሱፐር ሆሊ ሴቨር ትምህርት ቤት ነው። እናም በመንፈሳዊ በሰንበት ትምህርት ቤታችን በተምሮ ማስተማር ሰንበት ትምህርት ቤት እማራለሁ። ክፍሌ 3ኛ ክፍል ነው። በአላማዊ 3ኛ ክፍል ሲሆን በመንፈሳዊ ቅዱስ ሉቃስ ክፍል እንማራለን። የቅዱስ ሉቃስ ክፍል የምንማራቸው ትምህርቶች የአብነት ትምህርቶች እና ስለ የተለያዩ በመጽሐፍ ቅዱስም ውጭ ያሉ የተለያዩ የቅዱሳንን ትምህርቶችን እንማራለን። ስለ ጸሎት ስለተለያዩ ነገሮች መንፈሳዊ ስለሆኑ ነገሮች እንማራለን። እና መዝሙር ጥናቶችንም እናጠናለን። በጣም ጥሩ መምህር ናትናኤል። እርሱ አሁን ብዙ ቅኔ ሲያሰሙ ነበረ በክብረ በዓሉ ላይ በቅዳሴ ቤቱ ክብረ በዓል ላይ እና ከእናንተ መካከል አብነት ትምህርት የማይማራል እንዴ? የለም አይደል? አዎ። ስለዚህ ናትናኤል ምን አብነት ትምህርት የት ነው የምትማረው? እስኪ ስለ አብነት ትምህርቱ ንገረን። አብነት ትምህርት የምንማረው በሰንበት ተምሮ በሚገኘው በትልቁ አዳራሽ ነው የምንማረው። እና የአብነት ትምህርት የሚሰጠው ከቅዳሜ ከጠዋት 12 ሰዓት እስከ 3 ሰዓት ድረስ በዛ እንማራለን። እሑድ ደግሞ ቀን 9 ሰዓት እስከ 11 ሰዓት እንማርና ወደ የቤታችን እንሄዳለን። አሁን አንተ ምንድነው እየተማርክ ያለው አብነት ትምህርቱ ላይ? አብነት ትምህርቱ ላይ ውዳሴ ማርያም እንማራለን። እሺ፣ አንተ ውዳሴ ማርያም ምን ላይ ነህ? መልክአ ማርያም። ኧረ በስመ አብ! መልክአ ማርያም ላይ ነህ? ጨርሰኸዋል? በጣም ጥሩ። ከመልክአ ማርያም እስኪ አንዱን በልልን። ሰላም ለዝግረ ስምኪ ሐዋዝ ምነ ከልበኔ ወቁስጡ አመነሰንበልት ምዑዝ ማርያም እንግድ ለባሲት አብይ ትእዛዝ ቀኝ ለለጥዋው ወይነ ፍቅሪኪ አዚዝ ከመተቀዮ ይዝረትና አርዝ። በጣም ጥሩ ጎበዝ። እሺ ህብስት ወደ አንቺ ልምጣ። ምንድነው አብነት ትምህርት? አንቺስ እዚሁ ተምሮ ነው የምትማረው ወይስ? ተምሮ መጀመሪያ በምስካየ ኅዙናን ግቢ በክርስትና ቤት ነው የምንማረው። የኔታ ያው ከነሱ ጋር ነው የምንማረው። ያው ከነሱ ጋርም ስትማር የተለያዩ ቅዳሴዎችንም ትማራለህ። መጀመሪያ ገድሎችንም እያነበብክ ታሪኮችን ታውቃለህ። ታሪኮችንም እያወቅክ ውዳሴ ማርያምም ትማራለህ። ያው ቅድም እንዳልኩት ነው አሁን የደረሱት ስለ ረቡዕ ላይ ነው። ረቡዕ ላይ አሁን አለው። ረቡዕ ላይ ነው ያለሽው? እሺ፣ ረቡዕ ላይ በንባብ ነው ያለሽው ሙሉ ለሙሉ ወይስ በቃል ጥናት ነው? በቃልም እያጠናሁ ከዛም በእንትንም በንባብም እየተደስኩ። በጣም ጥሩ። የእንታ ልሳነ ወርቅ በደንብ እያሰባባችሁ ነው ማለት ነው አይደለም? ስለዚህ አሁን ከማክሰኞ አንዷን አንስተሽ በቃልሽ ትይልኛለሽ ወይስ ከሰኞ ትይልኛለሽ? ከረቡዕ በይልኝ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ኩሉ ሠራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ ዳግሚት ዲበ ምድር ኆኅተ ምስራቅ ማርያም ድንግል ከብካም ንጹሕ ወመርዓ ቅዱስ ነጸረ አብ እምሰማይ ወኢረከበ ዘከማኪ ፈነበ ዋህዶ ወተሰብአ እምኔኪ ሰአሊ ለነ ቅድስት። በጣም ጥሩ፣ በጣም ጥሩ። ረድኤት እንግዲህ ሴቶችን ሁሉ ትምህርት እንዲማሩ የምታበረታታ ሴት ናት ማለት ነው። እሺ፣ ወደ እርሳቸው ደግሞ እንምጣ። እርሶስ እንዴት ነው የአብነት ትምህርቱ? እኔ የአብነት ትምህርት በቤተክርስቲያን በሰንበት አልማርም፣ ግን በግል ግን እማራለሁ። የሚያስተምረኝ መምህር መጋቢ አዲስ ዲያቆን ብዙ አለማበጀ ያስተምረኛል በግል። ከዛ አሁን ያለሁት እሱ በሚያስጠናኝ አብነት ላይ ያለሁት ማክሰኞ ላይ ነኝ። ረቡዕ ላይ ልገባ አንድ አንቀጽ ነው የቀረኝ። አንድ አንቀጽ ለረቡዕ ይቀርቦታል። እርሶ እስቲ ከማክሰኞ አንዱን ይበሉልን። ከማክሰኞ
አይልሳን ዘይክ ነቢበ ዘይትነገር በእንቲአኪ ኦ ድንግል ንጽሕት እሙ ለቃላብ ኮንኪ መንበሮ ለንጉሥ ለዘይጸውረዎ ኪሩቤል ናስተበጽአኪ ኦ ቡርክት ወንዘክር ስመኪ በኩሉ ትውልደ ትውልድ ኦ ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ ሰአሊ ለነ ቅድስት። በጣም ጥሩ፣ በጣም ድንቅ ነው። ይሄን ሁሉ እየተማራችሁ ትገኛላችሁ ማለት ነው። አሁን እናንተ ስለ ትምህርት ቤትም ትምህርት ትማራላችሁ፣ አብነት ትምህርትንም ትማራላችሁ። በየትኛው ላይ ናችሁ ጎበዝ? በሁለቱም ሰነፍ ናችሁ ወይስ በሁለቱም ጎበዝ ናችሁ? እኔ በዓለማዊ ላይ ጎበዝ ነኝ። ጎበዝ ነህ። ስንተኛ ወጣ? በአሁኑ 11ኛ ወጣል። እሺ እኔ በሁለቱም ጎበዝ ነኝ ብዬ አስባለሁ። የወጣሁትም ሁለተኛ ነው። በጣም ጥሩ። እኔ በሁለቱም ጎበዝ ነኝ። በዓለማዊ አንደኛ ነው የወጣሁት። አንደኛ። በስማ በቃ ስለዚህ እናንተ ከ1 እስከ 10 ድረስ ያሉትን ተቆጣጥራችሁታል ማለት ነው። በጣም ጎበዞች። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። አሁን ስለ ሃይማኖታችሁ ልጠይቃችሁ። ከእናንተ መካከል ሃይማኖታችሁ ምን እንደሆነ በደንብ አድርጎ ሊያስረዳኝ የሚችል ማን ይሆን? ሶስታችሁ እንድታስረዱ ትችላላችሁ ማለት ነው። እስቲ ለረድኤት እንስጣትና ከዛ በኋላ እናንተ የቀረውን ደግሞ በደንብ ትሞሉታላችሁ። አሁን የምንከተለው እምነት ክርስትናን ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ እናመልካለን። ጌታችን ኢየሱስ ክርስቶስ ያው ከእመቤታችን ቅድስት ድንግል ማርያም ተወልዶ በ30 ዓመቱ ተጠምቆ ከዛም ሐዋርያት እንትን ብሎ መርጦ ከዛ ከሐዋርያቱ ጋር ከተማረ በኋላ ተሰቅሎ ሕይወትን አስተምሯቸውም ተሰቅሎ ሕይወትን ሰጥቶናል በትንሳኤው። እናን ደግሞ ይህንን ሃይማኖት እንከተላለን። ያው ስላሴ አሉ። ያው 3ቱ ስላሴዎች አጋዕዝተ ዓለም ቅድስት ስላሴ ይባላሉ። እሺ አሁን መምህር ናትናኤል ደግሞ ይበሉልን። እኛ በመጀመሪያም የምንከተለውና ኦርቶዶክስ ተዋሕዶ ወይም ክርስትና ነው እና በመጀመሪያም የተለያዩ ለምሳሌ በአዳም ባጠፋው ጥፋት እኛ ለምሳሌ አሁን እኛ ጌታችን ኢየሱስ ክርስቶስ ባይመጣ ኖሮ አሁን እኛ እስካሁን ድረስ ሁሉም ክፉም የሰራው ደግም የሰራው ሁሉ ሲኦል ነበር የሚገባው። አሁን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ በዚህ ዓለም በ33 ዓመት ከ3 ወር በዚህ ዓለም ተመላልሶ ተሰቅሎ ለእኛ መድኃኒት ሆኖልን ስለሆነልን እኛ ጥሩ በሰራን በገነት መጥፎ የሰራነውን በሲኦል አድርጎ ያደርገናል። በጣም ጥሩ። አሁን የንታ ሳሙኤል ደግሞ መምህር ሳሙኤል ሃይማኖታችሁ ምንድነው የምትለዋን መዝሙር አንስተው የእርሶ ሃይማኖት ምን እንደሆነ አሁን መምህር እሳቸው ምናሉን በደንብ ሲያስረዱን ሃይማኖታችን ኦርቶዶክስ ተዋሕዶ ነው። በክርስትና እምነት እናምናለን። የክርስቶስ ከሰማይ ወደ ምድር በእመቤታችን በቅድስት ድንግል ማርያም አማካኝነት ሰው ሆኖ እኛን አድኖናል አሉ። እርሶ ደግሞ ስለ ሥላሴ አንድነትና ሶስትነት በደንብ አድርገው እስኪ ያብራሩልን። እሺ በመጀመሪያ ሃይማኖታችን ኦርቶዶክስ ተዋሕዶ ወይም ደግሞ ክርስትና ነው እና ቅድስት ስላሴዎቹ የሚለያዩት በስም በአካልና በግብር ይለያያሉ እና አንደኛ ነገር ደግሞ ኦርቶዶክስ ተዋሕዶ እግዚአብሔር ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ ሕይወቱን ሰጠ። ሕይወቱን በሰጠ ጊዜ ደግሞ ልክ ሲሞት ተቀበረ። እዛ ድንጋይ ውስጥ ተቀበረ። የመጀመሪያው ከዛላ ሐዋርያት ሁሉ እዛ መቃብሩን እየጠበቁ ነበር። ከዛላ የመጀመሪያ የጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ያየችው መቅደላዊት ማርያም ናት እና እነሱን አይታ ከዛላ ወደ መቃብሩ ሲገቡ ጌታችን የለም መቃብሩ ላይ። ከዛላ ወደ ጉን ሲያዩ 2 ጻድቃን መላእክት በነጭ ክንፍ የሚያበሩ አዩአቸው። ከዛላ ስለምን እዚህ ትፈልጎታላችሁ? እግዚአብሔር እኮ አርጓል አላቸው። ከዛላ ሄደችና ተነስቷል አላቸው።
ከዛላ ማርያም መቅደላዊት ማርያም ለሐዋርያቱ ሄደው ሲነግሯቸው ጌታችን በዛ የለም አሏቸው። ከዛላ ሁሉም ሐዋርያት መጡ። ያዕቆብ ማለት ከዛላ ሐዋርያቶቹ መጡ። ከዛ በኋላ እግዚአብሔር እኮ የለም ብለው ከዛላ ሲመለሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገልጧል። የዛለ ሲያስተምራቸው በትምህርት ሲያስተምራቸው አርጋለው በእግዚአብሔር አርጋለው ከሙታን ተለይቼ እነሳለሁ በሶስተኛው ቀን እነሳለሁ ብሎ ቃል ገብቶላቸው ነበር። ከዛ በኋላም ተነሳ። ከዛ በኋላ አረገ። ልክ ሊነኩት ሲሉ እንዳነኩኝ ወደ እግዚአብሔር ፊት ወደ እግዚአብሔር ቤት ገና አላረኩም ገና ነኝ አላቸው። ቤተክርስቲያን ባህረት በባት ቤተክርስቲያን ባህረት በባት። ጥሩ አሁን አንድ በአንድ ጥያቄ ጠይቃችኋለሁ። እናንተ ሶስታችሁ በኩል የምትመልሱት ጥያቄ ነው የምጠይቃችሁ። ሃይማኖታችሁ ምንድን ነው? ኦርቶዶክስ ተዋህዶ። ማን ፈጠራችሁ? እግዚአብሔር። እግዚአብሔር ነው የፈጠራችሁ። በጣም ጥሩ። የሥላሴ አንድነትና ሶስትነት የሥላሴ ሶስትነት በምንድን ነው? በስም በአካል በግብር። በስም ሲባል ምንድን ነው? በስም ሲባል አብ ወልድ መንፈስ ቅዱስ። ምንድን ነው? አብ ወልድ መንፈስ ቅዱስ። በጣም ጥሩ። በግብር ሲባል ምንድን ነው? በግብር ማለት አብ መውለድና ማስረጽ፣ ወልድ መወለድ፣ መንፈስ ቅዱስ ማስረጽ። በጣም ጥሩ። በስም በግብር ካየን በአካል ሶስትነታቸው እንዴት ነው የሚተነተነው? በአካል ሶስትነታቸው ለአብ ፍጹም መልክ፣ ለወልድ ፍጹም መልክ፣ ለመንፈስ ቅዱስ ፍጹም መልክ አላቸው። ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ለወልድም ምን አለው? ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው አይደለ? ለመንፈስ ቅዱስ ምን አለው? ፍጹም ገጽ፣ ፍጹም አካል አለው እንላለን። በጣም ጥሩ። እንግዲህ እስቲ ዛሬ ረድኤት ብድግቲና ካቀረብሽው ቅኔ መካከል የመጀመሪያውን ቅኔ ትይልናለሽ። እስቲ በይልን። እግዚኦ ሚ በዝሁ እለ ይሳቀዩኒ አመ በዓል ዘወልድ በዓለ አዳም ወሔዋን ድሩካነ ልብ ለለዕለቱ አመ በዓል ዘወልድ በዓለ አዳም ወሔዋን ድሩካነ ልብ ለለዕለቱ እለ ውስተ ሲኦል ጻኡ ወእለ ውስተ ቃዴስ ተከስቱ እስመ አጥፋክሙ ሞተ መዋቲ እግዚ በዘኢታሰሙቱ አርከ ቀዳማዊ ሳዊሮስ ሐዋርያ ወንጌል ሳዊሮስ ዘኩሎ አስተዳላዊ አርከ ቀዳማዊ ሳዊሮስ ሐዋርያ ወንጌል ሳዊሮስ ዘኩሎ አስተዳላዊ ገሳጼ አክዓብ ጽዮን ዘኩሎ አስተዳላዊ እንዘ ሥጋ አዳም ይለብስ ሳዊሮስ ወልድ አምጣነ ግብሩ ላዕላይ በድማ እንዘ ሥጋ አዳም ይለብስ ሳዊሮስ ወልድ አምጣነ ገብሩ ላዕላዊ። በጣም ጥሩ፣ በጣም ጎበዝ። ይህንን ቅኔ ስታጠኝ ስንት ጊዜ ፈጀብሽ ረድኤት? ያው መጀመሪያ ቅኔ ልክ ሲሰጠን በቶሎ መጀመሪያ ሲሰጠን በደንብ አነበብኩትና ከዛ በቃል የሸመደኩት ከዛ መምህራችን አቅርቡ ሲሉን አቀረብኩኝ ማለት ነው። አቀረብሽ ማለት ነው። አሁን ቅኔውን ለመያዝ ምንም የከበደሽ ነገር አልነበረም? አይ ትንሽም የከበደኝ ነገር የለም። ሁሉም ቀላል ስለነበር ችለዋል። በደንብ ችለሽዋል። ቅኔውን ስታቀርቢ ምን ተባልሽ? የተሰጠሽ አስተያየት ነበረ ከቤተሰብ? ያው ቤተሰብም ደስ ብሎት ነበረ። የተለያዩ ሰዎችም ከተለያዩ ትምህርት ቤቶች ማለት እንደዚህ መንገደኞችም የተለያዩ መልእክቶች ማለትም ደግሞ ጎበዞች እንደዚህ ማድረግ አለባችሁ ጎበዞች እያሉ ይመክሩናል ማለት ነው። መምህራችሁ ይሄንን ቅኔ ሲያስጠናችሁ ምን አሏችሁ መምህራችሁ? ያው በደንብ እንድናቀርብና በጳጳሳቱ ፊት እንዳልፈራ ነግረውናል። እናም ደግሞ ይህንን በደንብ ስናቀርብ የተለያዩ ሰዎች እንደሚሸልሙንም ነግረውናል። ይሄን ነግረዋቸዋል። የሚገርም ነው። ፍርሃት ተሰምቶች ነበር አንቺ ስታቀርቢ? አይ መጀመሪያ ሳቀርብ ፍርሃት አልተሰማኝም። ደስ ብሎኝ ነበር ያቀረብኩት። ምንም የፈራሽው ነገር አልነበረም። በጣም ጥሩ። እስቲ ወደ የኔታ ሳሙኤል መምህር ሳሙኤል ጋር እንሄድና እሳቸው ደግሞ ቅኔውን ይቀኙልን።
ቃልየ አጽም እግዚኦ ወለቡ ጽራህየ ቃልየ አጽም እግዚኦ ወለቡ ጽራህየ ኢዮርኑ ዘመጻ ወእምአርያም መልበሱ ኢዮርኑ ዘመጻ ወእምአርያም መልበሱ እግዚአ ኩሉ ማቴያስ ሚያፈር ሞገሱ በለው እስኪ እግዚአ ኩሉ ሳዊሮስ ሚያፈር ሞገሱ መንፈሳውያን ሳዊሮስ ወኤልያስ የሚሄሩነ እሪና መንፈሳውያን ሳዊሮስ ወኤልያስ የሚሄሩነ እሪና እምነትና ረቂቅ እስመ ይትረከብ ልልና ነዋ እምነትና ረቂቅ እስመ ይትረከብ ልልና ምስካየ ህዙናን ከነአን ወሃዘ ወንጌል ማዕር ምስካየ ህዙናን ከነአን ወሃዘ ወንጌል ማዕር እስመ ምድረ ተስፋ ይእቲ ለአለሃለሆሙ ክብር በላትማ እስመ ምድረ ተስፋ ይእቲ ለአለሃለሆሙ ክብር ኢያሱ ምልክአም ተገልበብ ካህናተ ደብር ይብሉከ ሊቁ ወሰደው እስኪ ኢያሱ ምልክአም ተገልበብ ካህናተ ደብር ይብሉከ እስመ ኢበጻሕነ ንሕነ ለርእዮ ብርሃነ ቅኔ ገጸከ ነውኮ እስመ ኢበጻሕነ ንሕነ ለርእዮ ብርሃነ ቅኔ ገጸከ ወልደ ጊዮርጊስ አሮን አህመል መለት ትርጓሜ መጻሕፍት በስርከ ወልደ ጊዮርጊስ አሮን አህመል መለት ትርጓሜ መጻሕፍት በስርከ ከመሐረገ ወይን ወንጌል ዘበተዋሕዶ ምርከ ከመሐረገ ወይን ወንጌል ዘበተዋሕዶ ምርከ አምላኪየ እገይስ አጠቢከ አትጨልምም መቼም ኢትዮጵያ አባይ አትጨልምም መቼም ኢትዮጵያ አባይ ብርሃን ይሰጧታልና እምሩቅ ቀላይ የሰማይ ኮከብ ሳዊሮስ ወዲዮስቆሮስ ፀሐይ ብርሃን ይሰጧታልና እምሩቅ ቀላይ በጣም ጥሩ ጎበዝ በጣም ጎበዝ ይሄንን ስታቀርብ ምን አሉ ቤተሰቦች ቤተሰቦቼ እግዚአብሔር ይባርክክ እግዚአብሔር ይቀድስ በእግዚአብሔር ይባርክክ እደግ እያሉ መረቁ ገዳሙ እንደሚታወቀው በገዳማችን ውስጥ ከሚገኙ አንጋፋ ከሚባሉ ሰንበት ትምህርት ቤት አንዱ ነው የተለያዩ ስልጠናዎችን ትምህርቶችን ይሰጣል ከነኚህ አንዱ ትምህርት ህፃናትን በአብነት ትምህርት እንዲሰለጥኑ ያደርጋል ስለዚህ እነኚህ ህፃናት እጅግ ከፍ ያለ ሞራል ይገባቸዋልና በእውነት አመስግኗቸው ከሊቃነ ጳጳሳቱ ደግሞ ተባረኩ ያላችሁ ማን ነው የመረቃችሁ ማን አለ እኔ አቡነ ሳዊሮስ ባረኳችሁ ሶስታችሁንም ነው አይደል ነው ምን አሏችሁ ተባረኩ ተቀደሱ ያሳድጋችኋል ከዛላ አቡነ ኤልያስን ተሳለሟል በጣም ጎበዝ ይሄንን ቀን ስታጠና ከብዶ የነበረው ነገር ምንድን ነበር ከብዶኝ የነበረው ትንሽ ነበረ ከዛ ለነሱንም በጊዜ ሂደት ከመምህሮቻችን ጋራም ያጠናን ችለን በመድኃኔዓለም ቀን አቀረብከው ስታቀርበው ፍርሃት ምንም አልነበረብህም አይደለ በጣም ጎበዝ ሳሙኤል ቤተክርስቲያን ባህረት በዋት ቤተክርስቲያን ባህረት በዋት እሺ አሁን ደግሞ ወደ ናትናኤል እንሂድ እሳቸው ደግሞ ቅኔውን ያቀርቡልናል እግዚአብሔር ነግሠ ስብሐቲሁ ለብሰ መኳንንተ ወነገሥተ ዘአንጾኪያዊት ሮም አስተባዛህያን ወው ዘአንጾኪያዊት ሮም አስተባዛህያን ወው ይብል ተራራይ ሁሉ ሰብአ ሳሌም ሰቦ ኃይለ ሥላሴ ዳዊት ዘአምላከ ዳዊት አጽንኦ እምዘይሰደዱኒ ምድረ በተራድኦ አትነኒ እግዚኦ እምዘይሰደዱኒ ምድረ በተራድኦ አትነኒ እግዚኦ ይጅልኒ እምእዴሁ
መስቀለ ቀራንዮስ ማትያስ ይየሊ እምእዴሁ መስቀለ ቀራንዮስ ማትያስ እስመ ይቤሎ ጽኑ እግዚኡ ዘብዙኃነ ባረከ በዝንቱሰ ትእምርተ መስቀል ትመውዕ ጸረቀ ወሰራዊተ ሌዮን ካይደን ፋቄ ወሰራዊተ ሌዮን ካይደን ፋቄ ይቀርቡከ ለከ ወምእመናን ውሉድከ ለእመ ያቅቡ ሕገ አስተባዛህከ ውሂበያ አተ ተስፋከ ወስብሐት ለእግዚአብሔር። በጣም ጥሩ ናትናኤል፣ በጣም ድንቅ ቅኔ ነው። ይህንን ቅኔ ስታቀርብ ቤተሰቦች ምን አሉ? ይህን ቅኔ ሳቀርብ ቤተሰቦቼ አንተ በጣም ጎበዝ፣ በርታ፣ በዚሁ ቀጥል፣ እግዚአብሔር ይባርክ፣ እግዚአብሔር ያበርታ ብለው መረቁ። አሁን እናንተ ቤተክርስቲያን የማይመጡ ህፃናቶች አሉ፣ አብነት ትምህርት የማይማሩ ቤተክርስቲያን ደግሞ የማይማሩ እንደዚሁ ቅኔም አብነት ትምህርትም የማይማሩ ልጆች አሉ። ለእነሱ ምን ትሏቸዋላችሁ? እስኪ ምከሯቸው። አብነት ማትማሩ ወይም ደግሞ ቤተክርስቲያን ማትማሩ የምለው ቢያንስ እንኳን ችግር ሊፈጠር ይችላል ቤተክርስቲያን ማትመጡበት ምክንያት። ግን ምንም ችግር እንኳን ቢመጣ ቤተክርስቲያን ስትሄዱ ሁሉ ጭንቀታችሁ ሁሉ ይፈታል። እና ደግሞ በጣም ችግር አለብን ካላችሁ ደግሞ እዛው ቤታችሁ መጽሐፍ ቅዱስ ገዝታችሁ እያነበባችሁ፣ ለምን እግዚአብሔር የትም ብትሆን ይሰማሃል። ለዛ እንደዛም ችግር አለብን ካላችሁ ወይም ደግሞ እንዲሁ ዝም ብላችሁ ደግሞ ሰፈር እንኳን የምትውሉ ከሆነ ደግሞ ቤተክርስቲያንና ተማሩ። እሺ ረድኤትስ? ያው ሳሙኤል እንዳለው ነው። ሁሉ ቤተክርስቲያን የማይመጡ አብዛኛው ልጆች አሉ። እነዛም ልጆች ሰፈር እየተጫወቱ ምናምን ጊዜያቸውን ያጠፋሉ። ለዛም ደግሞ በደንብ ጊዜያቸውን ለማጥፋትና ሁሉንም ነገር እቅድ በእቅድ ለማድረግ ቤተክርስቲያን ሄደው ሰንበትም እየተማሩ ሁሉንም ነገር እቅድ በእቅድ ማድረግ ይችላሉ። ሰንበትም በሚማሩበት ጊዜ የቅዱሳንን ታሪክ አውቀው ማስተማር ይችላሉ። ማለትም ደግሞ እንደዚህ ከተማሩ በኋላ ትምህርታቸውን ጨርሰው ወይም ተመርቀው ለተለያዩ ህፃናት የሚያስተምሩት ነገር አለ። ለዛም ደግሞ ህልማቸውንም ለማሳካት ወደ ቤተክርስቲያን መምጣት አለባቸው። እሺ እርሶስ? በቤተክርስቲያን መምጣት ብዙ ጥቅሞች፣ ለምሳሌ አሁን አንድ ሰው ቢኖር በህይወቱ ጊዜውን ላለማባከን ወይም ጊዜውን በአግባቡ ለመጠቀም ቢፈልግ ቤተክርስቲያን መምጣት አለበት። ይህም ማለት አንደኛ ታሪኮችን የተለያዩ ታሪኮችን አውቆ ስለ መንፈሳዊ ነገር ተምሮ እንዲሄድ ይረዳዋል። ቤተክርስቲያን ማትመጡ ልጆች ደግሞ ቤተክርስቲያን መምጣት ማትችሉ ወይም በጣም የማይመቻችሁ ከሆነ መጽሐፍ ቅዱስን እንደተጠቀማችሁ የተለያዩ ታሪኮችን ቤተሰቦቻችሁ እያስረዳችሁ ከቤተሰቦቻችሁ ጋር መማር ትችላላችሁ። አብነትም የማትማሩ እንደዚሁ ልጆች ወንድሞቻችሁ ጎበዞች ከሆኑ የሚያስተምሯችሁ የሚችሉ ከሆኑ ያስጠኗችሁ እላለሁ። በጣም ጥሩ። አሁን እናንተ ቤተክርስቲያን በመምጣታችሁ ብዙ ጥቅም ተጠቅመናል ብላችሁ ታስባላችሁ? ምን ተጠቀማችሁ? ለምሳሌ የተጠቀምናቸው ጥቅሞች ያው ታሪኮችን እንድናውቅ በደንብ የቅዱሳን ታሪክ እንድናውቅና ትህትና እንድንማር አድርጎናል። ማለትም ደግሞ ሰውን እንድናከብር ትክክለኛ ማንነት እንዲኖረን እና ደግሞ ከሰዎች ጋር ጥሩ ግንኙነትና እንዳንሳደብ ስነ ምግባር እንድንማርና 10ቱ ትእዛዛትን እንድናከብር አድርጎልናል። ባትመጡ ኖሮ ምን ትሆኑ ነበር? አሁን እናንተ ቤተክርስቲያን ባታድጉ ነው ቤተክርስቲያን ውስጥ ባንኖር ኖሮ እስካሁን ድረስ እዚህ ደረጃ ላይ መድረስ አንችልም። ሁለተኛ ደግሞ ማሟላት የማንችለው ነገር ሁሉ ለማሟላት አንችልም፣ እዛው እንቀራለን። ሌሎችም ነገሮችም አይሳኩልንም። መዝሙሮችንም ማወቅ አንችልም። ለእግዚአብሔር አታድርጉ ያለን ነገር ሁሉ እናደርጋለን። ምንም ትህትና አይኖራችሁም ነበር። በጣም እሺ። ቤተክርስቲያን መሄድ ጥቅሙ ያለው አንደኛ
በእግዚአብሔር ቤት ለመኖር ያላችሁ ጊዜ መቼ ነው? አሁን ነው። ለምን? እግዚአብሔር የሚባርካችሁ መቼ ነው? አሁን ነው። የህይወታችሁ ጊዜ አሁን ነው። ለምን ከተባለ እግዚአብሔርን ማመስገን ያለባችሁ አሁን ብቻ ሳይሆን ሁሌም ቢሆን ማመስገን ያለባችሁ። አሁን አምላክ አንድ ነገር ጠይቋችሁ ባያደርግላችሁ አታማሩ። ለምን ከተባለ ለበጎ ነው። ሁሉም ነገር ለበጎ ነው እና ደግሞ እንደዛ እንዳታረጉ ነው። በጣም ጥሩ። ስለዚህ የመጨረሻ ጥያቄ የሚሆነው ወደፊት እናንተ ምንድነው መሆን የምትፈልጉት? በቤተ ክርስቲያንም ደግሞ በዓለማዊ ትምህርታችሁም ተሳክቶላችሁ ምን ባለሙያ መሆን ትፈልጋላችሁ? እሱን ከእርሶ ልጀምር። እሺ፣ እኔ በዓለማዊ ቲያትረኛ ነው መሆን ፈልገው። በመንፈሳዊ ደግሞ የቅኔ መምህር። የቅኔ መምህርን ልክ እንደማ ማለት ነው? ለምሳሌ የእንታ አድማሱ ጀንበሬን አንተ እንደሳቸው መሆን ነው የምትፈልገው? በጣም ጥሩ። አንቺስ? እኔ በዓለማዊ መሆን ፈልገው ዶክተር ነው። በመንፈሳዊው ደግሞ የመዝሙር ጥናት ማለትም ደግሞ እንደዚህ መዝሙሮችን ማስጠናት ፈልጋለሁ። ምክንያቱም አንዱ የእግዚአብሔርን ማመስገኛ ስለሆነ እነሱን ማስጠናት ፈልጋለሁ። መምህራችሁ ግን ሲጠሩሽ አንቺ ቅኔ ስታቀርቢ አንቺ ማነሽ እያሉ ነበር ሲጠሩሽ የነበረው? ያው እየጠሩኝ የነበረው እማዊ ገላነሽ እያሉ ነበር። በዛውም ደግሞ በደንብ ቅኔውን እንድናውቅና እንድንረዳው እንደዛ እያሉ እየጠሩ ነው የነበረው። እማዊ ገላነሽን በደንብ አወቅሻቸው? ከዛ በኋላ አወቅሻቸው? በጣም ጥሩ። እሺ፣ እርሶስ? እኔ በዓለማዊ መሆን የምፈልገው የበጎ አድራጎት ድርጅት መክፈት እፈልጋለሁ። ከዛ ደግሞ በመንፈሳዊ ደግሞ ዲያቆን መሆን እፈልጋለሁ እና በተጨማሪ የቅኔ መምህር ልክ እንደማ? ልክ እንደ የንታማ ተዋናይ። በጣም ጥሩ። እንግዲህ ዛሬ እዚህ ድረስ ጥሪያችንን አክብራችሁ ስለመጣችሁ ይህን የመሰለ ቅኔ ስላደረጋችሁልን በዓለም ደግሞ ላሉ ሕፃናት እናንተ አራያ ሆናችሁ እንድትታዩ ዛሬ እዚህ ድረስ መጣችሁ ደግሞ ይህን የመሰለ ቃለ መጠይቅ እንድናረግ ስላረጋችሁኝ በጣም አመሰግናችኋለሁ። እግዚአብሔር አምላክ ይባርካችሁ። መልካም ቀን ይሁንላችሁ። አሜን። እናመሰግናለን። እና እኛም እናመሰግናለን። ክቡራን ተመልካቾቻችን ስትከታተሉት የነበረው የባህረ ጥበባት ቆይታችንን ነበር። የዛሬ ቆይታችን ከ3 ህፃናት ጋር ያደረግነው ልዩ ቆይታ ነበረ። መርሃ ግብራችንን እንደወደዳችሁት ተስፋ አድርጋለሁ። ትምህርትም አግኝታችሁበታል በእርግጠኝነት። ከመርሃ ግብሩ ጋር አብሬያችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። እስከ መርሃ ግብር ፍጻሜያችን ድረስ አብራችሁን እንድትቆዩ ጋብዛለሁ። ይሄ መርሃ ግብር ያመለጣችሁ እንደሆነ በዩቲዩብ፣ በፌስቡክ፣ በቲክቶክ ቻናላችን ማግኘት እንደምትችሉ ልጠቁማችሁ ወዳለሁ። በዚሁም አገልግሎታችንን ለማሳደግና አገልግሎታችንን ተደራሽ ለማድረግ ሁላችሁም ላይክ፣ ሼር እና ሰብስክራይብ በማድረግ እንድትተባበሩን ጥሬን አቀርባለሁኝ። መልካም ቀን ይሁንላችሁ።